ዘና ፈታ ያለው እሁዳችን በኢቢኤስ እንደቀጠለ ነው እንዲህ እያለን አሁን ደግሞ ወደ መጨረሻ ሰዓታችን ላይ ደርሰናል። አዎ ያሬዶን እንግዲህ ጥበብ በመኪናዋ ሽርሽር ያረጋች ወደ ስቱዲዮአችን ይዛው መጣች ቆንጆ ሙዚቃ ተጫወተልንና አሁን በማጠቃለያው ሰዓት ደግሞ ከኛ ጋር ቆንጆ ቆይታ ላደረግ ነው። ያሬዶ እንኳን ደህና መጣ። እንኳን ደህና ቆየ። ምን ገዛችን ለአይስክሬም ወይስ ምን? ብዙ ሰው ሸኘን። አብራችሁ ከናንተ ጋር አረባክ አሪፍ ነበር በጣም እንደሆነ መንገድ ላይ የሆነ ነገር ግዝልኝ አላልክ ብላ ነበር። ግዛልኝ አይ ልግዛልኝ ያሬዱ እንግዲህ ያው ከቁም ነገሩም ከዳንሱም ከሙዚቃውም ከሁሉም ነው ያለህበትና አልበምህን ከወጣ ወደ 9 ወር አካባቢ ሆኖታል። ከዛ በኋላ የሙዚቃ ክሊፕህን ደግሞ ከ2 ወር በፊት አወጣሃል። ስለዚህ ያው ከስራዎች ጋር እንዳለህ ነው ድጋሜ ተገናኘነው። ስለመጣህ በጣም ደስ ብሎናል። እኔም በጣም ስለጠራችኝ በጣም ነው ማመሰግነው። ስታይሉን ግን እንዴት ነው ዝም አልክ? ያ ስታይሉማ አንደኛ ነው ሁሌ በእውነት የት ነው አሁን ኢንተርቪው የምናደርገው የኛን ሀገር ነው ወይስ የአሜሪካ ራፐሮችን ነው? የትኛው ነው? ያው የኢትዮጵያዊ ያሬዶ በስታይል ሁሌ እኮ ደስ ይላል። ከጀርባ ማን ያለው ነው ግን? ከጀርባ ያለው ጓደኛዬ ነው ሚኪ ነው። ቦላሌ ፋሽን ሁሌ እናንተ ጋር በጣም ደግሞ እናንተ ጋር ስመጣ ትንሽ ያበዛዋል ብለሽ ለየት ያደርጋል ከበድ ያደርጋል። ፕሮግራሙ ይፈልገውም እኮ እንደዛ ነው። አዎ ይሄኛው አሁን ከናንተ ጋር ሶስተኛ እንትን ነው በዚህ በውድን በኢቢኤስ ሁሉም ሰክሰስ ናቸው። አንተ ኢቢኤስ ቤተሰብ ነህ በሁሉም ፕሮግራሞች ላይ። ወደ አልበም ውስጥ እንመለስና 9 ወሩ ምን ይመስላል ያልበም? አልበሙ እግዚአብሔር ይመስገን በጣም ቆንጆ ነው። ያው ከጠበቅኩት በላይ ነው። ለምን ብቲ እኔ የሲንግል ሀብታም ነኝ እንጂ አልበም አውጥቼ አላውቅም ነበርና አልበሙን ሳወጣ ያው ህዝብ ይፍረድ በሚል ነው ያወጣሁትና ህዝቡም ጥሩ ምላሽ ሰጥቶኛል። እግዚአብሔር ይመስገን በጣም ደስ ይላል። ከሞላ ጎደል በጣም ደስተኛ ነኝ እኔ። ዳታን ምን ማለት ነው? ዳንዬ ዳታን ማለት ጥሩ ማዕድ የሚቀርብበት ትሪ ማለት ነው። በድሮ ቋንቋ ለምሳሌ ጎጃም ሀገር ውስጥ ብዙ ይጠቀሙታል እሱን ቋንቋ። ጥሩ ማዕድ የሚቀርብበት ይሄ ለምትወደው ሰው ለእንግዲህ ለመጣው ሰው የምታቀርብበት የማዕድ ትሪ ማለት ነው። ዳታን ይባላል። የክብር ትሪ ነው። ያው ተበታል አልበሜን እየበላሁት የተለያየ አይነት ነገር አለው። አሪፍ መርጬን ያቀርብኩላችሁ ለማለት እንደዛ ለማለት ነው። ትንሽ ግን ሐሳቡ ከሰዎች ጋር እንትን ብሎ ነበር። ብዙ ሰዎች ግን እሱን ቃል የሚያውቁ የኢትዮጵያን ታሪክ በደንብ ያነበቡ ሰዎች ብዙ ኮሜንት ሐሳብ ይሰጡበት በጣም ነው የተደሰትኩት። እኔ ጋር ብቻና ይሄ የሐሳቡን የሰጠኝ ሰው ጋር ያለ ይመስለኝ ነበር። ብዙ ማህበረሰቦች ጋር ግን ይሄ ሐሳብ አለና ዳታን ማለት ጥሩ እንግዳ ሲመጣ የምናቀርብበት ይሄ የሀገር የሚቀርብበት ጥሩ ትሪ ማለት ነው። እኔ ተሸውጄበት እናንተ ሊሸውዳችሁ ነበር ይማርሽ ብላችሁ አለፋችሁት። ግን እንጥስ ያልኩበት ምክንያት አለኝ። በሱ ሙዚቃ እዚህ እንተዋወቃለን ፕሮግራም ላይ እንግዶች ጋበዝኩኝና ሶሻል ሚዲያ ላይ የሚታወቁ ተጽዕኖ ፈጣሪዎች ናቸው። እንጥስ ሲሉ እኔ መውልቢያ ወደ ነገር የሆነ መስሎኝ መከራዬን በልቼ ለካ ያሬድ ነጉ ሙዚቃ በጣም ወደድኩት። የሚገርም የመለጠ ከዛ በኋላ አላወቅም ሸወድኩ። ተሸውጃለሁ። ይማርሽ እኮ አልኩ እንደተቆረጠ ነበር ማቀው። ለምሳሌ እኔ ራሴ በጣም ረጅም ሰዓት በቃ ግራ ሲገባኝ ድረስ ሆነና ከዛ ከኋላ ዳይሬክተሮቹ ተነጋግረው ነበር ከነሱ ጋር ሙዚቃው ተለቀቀ። እንጥስ የሚለው ሙዚቃ በጣም ደስ የሚል ሙዚቃ ነው። ከጃሉድ ጋር ነው የሰራችሁትና እንዴት ታሰበ እንዴት ተሰራ? እንጥስኛ ሰው ሲያስነጥሰው የሚለው ነገር ነው እንጂ በሙዚቃ ይመጣል ብዬ ጠብቄ አላውቅም። እውነት ነው ጃሉድ ነው። ጃሉድ በዚህ አጋጣሚ እግዚአብሔር ይስጠው ከሌሊቱ 6 ሰዓት ነው የደወለልኝ። ማለት ብዙ ጊዜ ስቱዲዮ ያየኛልና ጃሉድ የራሱ መንገድ የራሱ አስተሳሰብ የራሱ ቀለም ያለው ሰው ስለሆነ ሳያወራ ለሰው የሚጨነቅ ሰው ነውና ይሄ ልጅን ምን ላስብለው ብሎ ያስብ ነበር። ማለት ብዙ ዘፋኞችን ምን ላስብላቸው ነው የሚለው። ለምሳሌ ብስራት ሱራፌልን ብዙ ነገር አስብሎታል። ያፋልጉኝ ማስታወቂያ አስብሎታል። ብዙ ነው እንዴት የዘፈን ርዕሶች ናቸው። እኔን ደግሞ እስቲ እንጥስ ላስብለው ብሎ ከሌሊት 6 ሰዓት ደወለልኝ። ይሄ ማለት ኮሮና ከመኖሩ በፊት ነው።
አሁን በኮሮና መግባት በፊት 6 ዓመቱ ዘፈኑ ብዙ ጊዜ ስናስነጥስ በኮሮና ጊዜ አቴንሽናችን ምንድነው የሚሆነው የሆነ ኮሮና ምናምን ነው ይማራ አይባልም ትሸሻለህ እሱ ግን ከዛ በፊት ነው ይሄን ዘፈን ይሰራውና ናስኪ ምናምን አለኝ 6 ሰዓት ላይ ሄድኩኝ ወርቅ የሆነ ስራ አዘጋጅቶ ነው የጠበቀኝ እግዚአብሔር ይስጠው ሰራ ነው ከ6 ዓመት በኋላ ነው እንግዲህ ያወጣ ነው እንደምታየው ሰው ተቀበለው በጣም እሱ ባይኖርበት ኑሮ እንደ ፈን የሚታይ ነበር ግን እሱ ቁም ነገር ብዙ ብሎበታል ቀለሞች የጃሉድ ቀለሞች ሀገር ወዳድ አይነት ቃላቶችን ነው የሚጠቀመውና ህዝቡም ወደደው ፋሽንም ሆነ እግዚአብሔር ይመስገን ጃሉድን በዚህ አጋጣሚ በጣም ነው ማመሰግነው ሌላ ምን ተስስተን እንግዲህ አሁን ዩቲዩብ የለውም ይባላል ለምንድን ነው ነበርኛ ወዳኒ ተሰረቅ መሰረቅ ሳይሆን ያው አንዳንዴ በኔ ጥፋቶች ይሁን በምን እንደሆነ ባላወቅኩት ደግሞ ዶላር እያየው እኮ ነው ገንዘቡ እየቆጠርኩ እና በጣም ብርቁ ነውብኝ 5 ደቂቃ አልቆይም ገብቼ ስንብር ጨመረ ለማለት ማለት ነው በቃ የሆነ 2 ሰዓት ማታ ላይ የለም ዩቲዩብ ስልኬ ላይ ቼክ ሳረገ የለም ወደ መድኃኒዓለም ነው የሄድኩት በቃ ወደ ቤተክርስቲያን ብዙ የለፈውበት ነው አካውንት እንደመወሰድ ማለት ነው አዎ ማለት ብዙ የሰራውን ነገር መሸጥ የምትችለው ራስ ትረስት አርገህ በራስ አርገው ያን ሁሉ ነገር ኪሳራ ሲገባብ ብዙ ነገር ያጋጥማልና ይሄ በሰዎች በመናን የተደረገ ነገር አይደለም ዩቲዩብ ጠፋ በቃ 200 ምናምን ሺህ ነበረው ሰብስክራይብ ጠፋ ከምንም ግን ምን አጽናናኝ እስር ቤት የሰራሁት ስራ ነበርና እሱ ከህዝብ ያገኘሁት መልካም ሐሳብ በጎ ተግባሮች እኔን አጽናናኝ እንጂ ዳኒ እዚህ እንግዳውኝ ሳይሆን እርዱኝ ብዬ ነበር መቀርበው እኔም ቤተክርስቲያን ሄድኩ ስትልኩ ነጠላ አንጠፈ ያስደርጋል ብዙ አርቲስቶች ሲሉ ከዚህ ቀደም ሰምቻለሁ ዩቲዩብ እኔ ግን ያልገባኝ ነገር ያባንተ እጅ ያለ ነገር ከዛ ደግሞ ተመልሶ ይመመለስ ነገር አለውና ያልተሞከረ በቃ ጠፍቶ ቀረ ማለት ነው አዎ አይሽ የኔ ትልቁ ስተት ምንድነው እንደዚህ አይነት ክሌሞች ሲመጡ ሰዎች ይሄ ነገር ሪያሊቲው የኔ ነው ብሎ ክሌም ሲያመጡ እኔ መልስ አልሰጥም ነበር ወይም ደግሞ ዕውቀት ወዳላችሁ ሰዎች ጋር አልሄድም ነበርና ግን በቃ እንዳልኩ አጠነከረኝ እንደ አዲስ ከዜሮ ስለተነሳው ዩቲዩብ ሲነሳ ከዜሮ ስለሆነ አሁንም ከዜሮ ብነሳ ከሰራው ማግኘት ይችላል ብዬ አስቤ አዲስ ከፍቻለሁ ከዛ በኋላ ስለዚህ የነበሩት ያንተ አድናቂዎች ወደዚህ ሽፍት ያደርጋሉ አዎ ኑልኝ ምንድነው የሚለው ግን አሁን ደግሞ የራስህ መሆኑን ለማረጋገጥ ምን አይነት ምልክት አለው አሁን ታገልኩኝ ማለት እንደ መሰለ ቬሪፋይ መሆን አለበት አይደል ቬሪፋይ እስኪሆን ታገልኩኝ አሁን ሆኖልኛል 49000 ደርሻለሁ ድጋሚ መቼ ነበር የተከፈተው የዛሬ 5 ወር ነው የጠፋው የዛሬ 5 ወር ከፈትኩኝ 49000 ደርሷል ያሬ ነጉ ይላል እንደው ሰኞ 200000 ገብቶ ባይ ይገባል ሰኞ ላይ ሲገባ 50000 ያው እኔና ዳኒ እንካፈላለን እኛ ያለንበት ዶላሩን አንተ ተመልከት ግን አዎ ደስ ይላል ያሬ ነጉ የሚለው ኦፊሻል ዩቲዩብ ተከፍቷል በእናንተ ድጋፍ 49000 ደርሻለሁ 100000 ብታስገብኝ ደስ ይለኛል 100000 አይደለም 1 ሚሊዮን እንዳፋቸው 1 ሚሊዮን ይገባል ወይ መጥቼ መሰክራለሁ ይታል ይሄው ሰምታችኋል መጥቶ እናንተኑ እዚሁ ያመሰግናል አይ ትገባለህ እንዴ በጣም ተወዳጅ የሆንክ ሙዚቀኛ ነህ ከዛ በተረፈ ደግሞ በምትሰራቸው ስራዎች ሰዎች በጣም ላንተ ጥሩ ነገር መልካም ነገር አላቸው ያሬድ ደግሞ ወደ ቢዝነሱም እኮ አለበት ይባላልና እንዴት ነው ቢዝነሶቹ ምን ላይ ደረሱ ህንጻ ላይ ተገነባ ነው ወይስ ምን ላይ ነው ያለው አይ እኔ ቢዝነስ ሙዚቃ ነው ብዬ ተመልሻለሁ ሙሉ ለሙሉ አዎ ማለት አንዳንዴ ማንነትሽን ታጫለሽ ያም ልክ ነው እኮ ለነጋዴው ልክ ነው እኔ ግን አያምርብኝም አልችለውም አንድ ነገር አለ ወይ አግኝቻለሁ ብለሽ
የሆነ ነገር ላይ መግባት የለብሽም። የተሰጠሽ በረከት ላይ 1 2 3 እያልሽ ብትሰሪ ይሻላል። አሁን እኔ የከፈትኩት ስጋ ቤትን አንድ ሙዚቀኛን ኢንቨስት ባረግበት ከእግዚአብሔርን በረከት የሆነ ነገር አገኝበት ነበር። እንዳልኩሽ አሁን ስጋ ቤቱ አልቀጠለም፣ ግን ሚሊዮን ብሮች ከስረናል። እሱን ግን ሙዚቀኛ ላይ ኢንቨስት ባረግ ትንንሽ ታዳጊ ልጆች ላይ ወጪ ባረግ ኖሮ የተሻለ ያሬድ ይፈጠር ነበር፣ በሰዎች የሚመሰገን። አሁንም ተመስግናል ወይ እውነት ለምን እንዳልኩሽ እና የሚሰማኝ ነገር ነው። አልደግሞም ሙዚቃ ላይ ነው ራሴ ኢንቨስት ማድረገው ብዬ ከራሴ ጋር ቃል ገብቻለሁ። እኔ ብቻ አይደለሁም፣ ብዙ ሰዎች እኮ ከፍተዋል። ብዙ ሙዚቀኞች እንደው ግን ለምንድን ነው ሲከፍቱት ስንዘጋ መምጣት አለባቸው? ለመሰለኛ ሲመጣ እንደዚህ ረጃን ስጋ አብሮ ተቃምሶ መዝጋት። እኔማ ያውን እዚህ መጥቼ ዘጋው ነው ነገርኳችሁ። እኔና ዮናስ እንደውም ከነገ ዛሬ መቼ ደግመን እንሂድ እያልን ነበር። ግን የገረመኝ ነገር ልንገርህ፣ በጣም ሀምብል ነበር መስተንግዶ፣ በጣም ደስ ይል ነበር። እና የእውነት እኔና ዮናስ ሲዛን ቀም እንደተባባልን ታውቃለህ፣ አያሬድዬ አሁን ላይ ገና መከፈቱ ነው፣ ሰው እየበዛ ሲሄድ እንደዚህ ጎንበስ ቀና ብሎ ይችላል እያልን ነበር። ለሁሉም ሰው ለነበረው ሰው በጣም ደስ በሚል ሁኔታ ነበር ስታስተናግድ የነበረውና ያደክማል። ይሄ እንደዚህ አይነት ስራዎች ምንም ጥያቄ የላቸውም። በተለይ ደግሞ ከሙዚቃ ጋር ምናምን የሚከብድ ይመስለኛል። ልክ ነሽ። እሱ ነው የከበደኝ አይደል? እና ደግሞ የሆነ ታይም ይፈልግ የለ የሆነ ሙዚቃ ታይም ይፈልጋል። እሱንም ታይም ተሻማብኝ። አንዳንዴ ደግሞ ለከስተመር ጥሩ ነገር ማቅረብ ስላለብን አታውቀውም። አሁን ጎበዝ በሬ ገዢ በሬውን ያውቋል። አሁን እኔን ከኋላ ያዘው ይሉኛል፣ ደረባ አልደረበ እኔ አሁን በምን አውቀዋለሁ? ገባ ሞከርኩት እኮ ይዤ፣ ግን አንድ አይነት ነው፣ ስሜቱን አላውቀውም። ያ ሰውዬ ግን ሲይዘው ያውቀዋል። ገባ እና ያዘው ብሎኝ የምገዛው ስጋ እንዳለ ቀዩ ነው ይመጣል። ሰው ደግሞ የሚፈልገው ጮማ ነው። ገባ አየህ፣ ጮማ ብለህ ነበር። ጮማ ጠይቃ ነበር። አልቋል። እኔ ምንስ ብለኝ ነው ከዛሬ ያሬድ እየደረበ የለም አልነው። አልቋል እና ምን ልል ነው አላውቀውም ቢዝነሱን። ያሬዱ አሁን በሌላ ደግሞ እይታ ውስጥ አለ በህዝብ ዘንድ በጎ ተግባሮች ላይ ግንባር ቀደም ነህ። ከበፊትም ደግሞ የምናውቃቸዋለሁ። አሁን ጎዳና ላይ አንተ ቤተሰብ ነህ እና እሱ ነገር እንዴት መጣ? ከልጅነት ነው? ዳንዬ ጥሩ ጥያቄ ነው የጠየቀኝ። እኔ ያው ብዙ ጊዜ ተናግሬዋለሁ። ያሳደገችኝ አበበች ጉበና ነችና ከሷ ነው የተማርኩት። ማለት የሷን በጎነት ነው ወደ ሰዎች እያሳየሁ ያለሁት። የደሃ ልጅ ሆኜ በአመት 2 ዩኒፎርም ቀይር ነበር። የመማሪያ ደብተሮች ነበሩኝ ምናምን። ያን ሁሉ የምታረገው አበበች ጉበና ነበረችና የተማርኩትን ነው የማረገው እንጂ ይሄ በልጅነቴ የተማርኩት የተቀረጸብኝ ምናምን ነው ሰዎች ዘንድ የማደርገው እንጂ ይሄ እኔ ያመጣሁት ምናምን አይደለም። እና አበበች ጉበናን ነፍሷን ይማራት፣ አጸደ ገነት እግዚአብሔር ያኑርሽ። እሷን ነው ማመሰግናትና ከሷ ነው ሁሉን የተማርኩት። እና ሁሌ የሆነ ነገር ሳረግ እሷ ነች ትዝ የምትለኝና አላር ላውን እሷ ነኝ ሰፖርት ባታረገኝ ብዬ ሳስብ ያሬድ ምን ይሆናል ብለህ ባስብ እዚህም ላልደርስ እችላለሁ። እና የሷ መልካም ነገር ነው እኔን መልካም ያደረገኝ ይላል። አንተ ደግሞ ለብዙ ሰው ተረፍክ። አንተንም የሚያዩ ደግሞ ብዙ ሰዎች ይኖራሉና ካንተ ብዙ ይማራሉ። ባለፈው ጎፋ ላይ በደረሰው አደጋ ሄደክ ያው የድርሻህን ልትወጣ ሞክረህ ነበረ፣ ግን ትንሽ አመም አድርጎ ነበር። ተሻለ በደንብ? አዎ እግዚአብሔር ይመስገን። እስቲ እናውራ። ያ ጊዜ እንዴት ነበረ? ምን ነበር የተፈጠረው? በጣም ጎፋ የሚያሳዝን ህዝብ ነበር። የደረሰባቸው አደጋ ትንሽ ከባድ ነበርና ይከብድ ነበር፣ ይጨንቅ ነበር። ከኔ ይበልጥ ደግሞ እዛ የነበሩ ሰዎች አሉ፣ ቀን በቀን የሰው አስክሬን ለማውጣት ጥረት የሚያደርጉ ሰዎች። እኔ አንዷ ቀን ነች ያመመችኝ። አንዷ ቀን ያቺ ሄድኩባትና አንድ አስክሬን አገኘን እኛ በአጋጣሚና ትንሽ የቆየ አስክሬን ነበር እና ትንሽ እኔ ጋር የነበረው ስሜት ኃይለኛ ነበርና አልቻልኩም። አዋሳ ሲሄድ ታመምኩ። ዝም ብዬ ነው ወደኩት።
በዛው አጋጣሚ እዚህ ሐዋሳ ላይ የነበሩ ሆስፒታሎች ተረባረቡ። እንደምታየው ሌላ አዲስ ያሬድ ፈጥረው ይዘው መጡና ትንሽ ቻሌንጅ ነበረው የሰዎቹ አደጋ አያድርስ ነው የሚባለው እና የተጎዱበት መንገድ በጣም ያሳዝናል። ቦታው ላይ መንገዱም ሰዎቹን ለማዳን የሚመች አልነበረም። እሱ ነበር እና ትንሽ ከባድ ነበር። እኔም አልቻልኩም። ድጋሚ ታማሚ ሆንኩ። ምንም ስትረስ ነው ባይገርም ስታይ የነበረው ነገር አስጨንቆ። በዚህ ማስተራብነትም በጣም ነው በዚህ አጋጣሚ ማደንቀው። ለምን ብትለኝ አደጋው ከደረሰበት ይሄ አለቀ በቃ አስክሬን ተገኝቶ እስኪያልቅ ድረስ እሱ እዛ ቦታ ላይ አለ። እኔ አሁን ያየሁትን ነው መሰክረው። እሱ እዛ ቦታ ላይ የሚገርም ስራ ይሰራ ነበርና እኔ በአንዷ ቀን ነው እንደዚህ ሆንኩት እና ያስደነግጥ ነበር። አደጋው ኃይለኛ ነበር። ሌላ ቦታ ላይም ደግሞ ስራን አቅርበሃል። እሱ እንዴት ተጠነሰሰ የእስር ቤቱ? እሱን አሁን እንዲህ በኩራት ምናምን የማወራው ነገር ነው ዳኒ። የተጠነሰሰው በጣም ረጅም ጊዜ እና በሐሳብ ደረጃ ለጓደኞቼ ምናምን ነግራቸው ነበር። ከዛ አልበሙን ከማውጣቴ በፊት ምን ይሄ ዩቲዩብን አሪፍ ለማድረግ ከዛ አዲሱን ያሬድ መስራት ፈልገን ነበር። ከአልበም በፊት ሲንግል የሚሰራ ልጅ ነበር። ከዛ አዲሱን ያሬድ ደግሞ የታደሰ ያሬድ ብለን ለመምጣት ፕሮፖዛሉን አስገባን። ግን አልሆነም። ፕሮፖዛሉን ስናስገባ ትንሽ ጊዜ ይፈልግ ነበርና ከአልበሜ ጋር ሊገናኝ አልቻለም። ግን አልተውነውም ነበር ማለት በቃ መስራት እንዳለብን ስለምናምን አልተውነውም ነበር። ከዛ አልበማችን ወጣ። እግዚአብሔር ፈቀደና ፈቀዱልን። ስሩ አሉን። ስሩ ሲሉን አላመንም። ፍቃድን ይዘን እስክንወጣም አላመንም። ፍቃድ ስለሆነ ነው ልትባል ትችላል። ለምሳሌ በኢሜጅ ደረጃ ካዩት ወይ ጥሩ ነው ወይ ጥሩ ላይሆን ይችላል ሊሉ ይችላሉና ቃስ የተከራየነው ቃስ እስኪወጣ ድረስ እኔ ማርያም ብሎ ማለት ገብቷል። ለምን ነው ካሉ ምንም ልታረጋ አትችልም። በሐሳብ ደረጃ ኢሜጁ ገጽታው እንዴት ነው ታራሚዎች ስለሆኑ ሲወጣ ምን ይዞ ይመጣል የሚለውን ነገር አይተውት ጥሩ ካልመሰላቸው ነው ሊሉ ይችላል። ከዛ አንፃር በቃ ብዙ ስትረስ ነበረብን። ዩቲዩብ ላይ ስንለቀው ፋሲካ ቀን የለቀቅነውና ከበዓል በላይ ሆነ ነገሩ። ልጅቷም ዘፋኛም ቫይራል ሆነች። አሪፍ ሆነ። እግዚአብሔር የተመሰገነ ይሁንና ከጠበቅኩት በላይ በህይወቴ ከተደሰኩባቸው ቀናቶች አንዱ እሱ በጣም አሪፍ ነው። ቃሊቲ ማረሚያ ቤትን በአጋጣሚ በስራ ማጋጣሚ የተለያየ ጊዜ ሄጄ አውቃለሁና ከፍተኛ ጥበቃ ማረሚያ ቤትም ስለሆነ ብዙ ነገሮች ሊነሱ ይችሉ ነበር። ግን ሰዎች ያላሰቡትን እይታ ነው መሰለኝ አንተ ያየኸው። ምናልባት እንደዚህ አይነት ቦታዎች ጋር መሄድን ወይ የራሳችን ቤተሰብ የቅርባችን ሰው ከሌለ የምናስብበት ቦታ አይደለምና አንተ ግን ይሄንን ፕሮግራም እዛ ለመስራት ስታስብ የተለየ ምክንያት ነበረ ወይ ቤተሰብ ወይ የሆነ ለየት ያለ ምንም በቃ ያው የውጪ ቪዲዮዎችን አይ ነበርና የውጪ ቪዲዮዎች ስታይ እና ካኒ ዌስት ምናምን እንደዚህ ሰፖርት ያደርጋሉ ፍሪ አገልግሎት ይሰጣሉና ወይ እኛ ስለምን አናረግም በሚለው ያደረግነው እንጂ ሌላ ምንም ነገር የለኝም። ከዛ ባለፈ ያው ታስረህ ታውቃለህ? ግን አዎ ታውቃለህ? ስንት ቀን ለምን መሰለህ ይሄንን ነገር ወይ ሰው ከሌለ ወይ ምናምን አታስበውም ብዬ ግን ስንት ቀን ታስረህ? አንድ ቀን ጣቢያ ነው የነበርከው? ማረሚያ ቤት አልወረድክም? ግን እዛ ስታያቸው እንዴት ነው የነበረው ቀረቤታ? እናንተን ሲያዩ በቃ እዛ ውስጥ ረጅም ዓመት የተቀመጡ እስረኞች አሉና እናንተ እንደዛ በፊት ለፊት ሲያገኟችሁ እንደው የተሰማቸው ስሜት ምን አይነት ነው? በጣም እሱ ነው የሚያስደስተው። አሁን እኔ ቅድም ተደሰትኩ ያልኳችሁ አላ የነሱ ደስታ በጣም ሃይ ነበር። አንደኛ ኤክስፔክት አላረጉም፣ ሁለተኛ በዓልን ነው እናክብር ያልናቸው። ተደስተው ከምግብ ባሻገር ደግሞ መዝናናትን አሳይተናቸው የሚወዱትን አርቲስት አምጥተንላቸው ብዙ አይነት ነገሮች ነው የሆነላቸውና በጣም ደስተኛ ነበሩ ከምነግር በላይ። ሴቶች እህቶቻችን በእንደዚህ አይነት መንገድ መደገፍ አለባቸውና መጀመሪያ ያሰብነው ዳኒ በትንሹ ነበር።
በቃ ይሄ ጽዳት መጠበቂያ መጽሐፍ ምናምን ነበር የእውነት ያሰብነው። ከዛ ነው ነገሩ የተቀየረው። ለምን ኮንሰርት አታረጉትም አሉን ራሳቸው ማለት ለምን የፋሲካ ቀን በሬ ይዛችሁላችሁ አትመጡ? እንደዛ ነው እንችላለን። ገብቷል። በሬ የደረብን ለክቼ ገዝቻለሁ። 3 ቀይ በሬ ገዝቼ እውነቴን ነው ብለና ከነሱም መልካምነት ነበረ ያን ሐሳብና ከዛ ኃይለኛ ሆነ ነገሩ። እነሱ በጣም ተደሰቱ። ለኢሜጅም አሪፍ ሆነ። እንደምታየው ሳምንቱን ሙሉ ስለ እስር ቤቱ ሲወራ ነበር። እግዚአብሔር የተመሰገነ ይሁን። በጣም የሚገርም ነበር። ከእስር ቤቱ የእስር ቤቱ በጣም በነጋገሪያም ሆኖ ነበረ። በተለይ ቆየት ሙዚቀኛ ጠፍታ ነበረና በዛው አጋጣሚ የት እንዳለች ብዙ ሰዎች አይተናል እኮ ላይናቸው የጠፉብን። አሁን እንደዚህ ሚዲያ ላይ ማናቃቸውም ቢሆን ግን ያላየናቸውን ሰዎች እኔ ራሴ በጣም የደነገጥኩትና እንዴ እንትናም ታስሯል እያልን ሁላችንም መለስ ብለን እንድናይ ደግሞ መጎብኘትም እንዳለብን እኮ ጥሪ ማቅረብ ነው በዛውና የተረሱትን ወይ ደግሞ ሰዎች በቃ የራሳችን ቤተሰብ ካልሆነ ዞረን እያየናቸው ያልሆኑትን የኛን የህብረተሰብ ክፍል ማየታችሁ በጣም ደስ በተለይ ሴቶች ማረሚያ ቤት ነው ደግሞ እኔ በግሌ በጣም ደስ ብሎኛል። ይገባቸው ነበር። በጣም አሪፍ ነው አይደለም? አይ የእውነት ያስፈልጋቸው ነበር። ደግሞ ወንዶች ጋር ምንም አንዴ ከዋናው መጀመሩ አንድ ላይ እንጎበኛለን በጣም በደስታ። ከዛ በኋላ ደግሞ የሙዚቃ ቪዲዮ ክሊፕ በቅርቡ ለቀህ ነበረ። ድሮ የያሬድ ሙዚቃዎች በሙሉ ከሙዚቃዎቹ እኩል ሚውዚክ ቪዲዮዎቹም አብረው ይሰሩና በደንብ እናስታውሳቸዋለን። አሁን ላይ ብዙ አይደለም የተሰራው ከአዲሱ አልበም በኋላና የኛው እንዴት ነበር የተሰራው? 3 ክሊፕ ነው የሰራነው። 1 አለምድም፣ 2 ኔክሽን ኤካና 3 ላሎዬ። አለምድም ያው እንደምታውቂው ቫይራል ሆኗል፣ ሰው ወዶታል። ይሄኛው ደግሞ ትንሽ ትግርኛ ሙዚቃ እወዳለሁና ትግርኛ ሙዚቃ ስለምወድ ከተለቀቀ በኋላ ደግመን የሰራነው ዘፈን ነው። ኦዲዮ ብዙ ተደምጧል። ኔክሽን ኤካም እንደዚሁ አዲስ አይነት ነው። ለደሴዎች ቆንጆ ሰዎች የተዘፈነ ነው። ለደሴ ሰዎች አሪፍ ነው። አሁን ከ3 ወር በኋላ ድጋሚ አዲሱ ያሬድ የሚታደሰው ያሬድ ይመጣል። አልበም አውጥተን እንግዲህ ሰው ይሁን ብሎናል። አሁን ደግሞ በአዲሱ ያሬድ እንመጣለን። አዲሱ ያሬድ ሲባል የድሮ ያሬድና አዲሱ ያሬድ ምንድን ነው የሚለያቸው? ይለያቸዋል ሳይሆን ሰው በእድሜው ራሱ አንድ ነገር እያሻሻለ ነው ወይ እየተለወጠ ነው የሚመጣውና ሁሌ አዲሱን ያሬድን አፍቀዋለሁ። እኔ የማውቀውን ያሬድ ዝም ብዬ ይዤ መቀጠል አልፈልግም። ቻሌንጅ ሰጠውና በዛ ቻሌንጅ ውስጥ አዲሱን ያሬድ ለማግኘት እፈልጋለሁ። አልበሜ ላይ አዲሱን ያሬድ ነበረ ስንሰራው የነበረው። ከሞላ ጎደል ሆኗል። እንዴ ያሬድም ኮሜንቶች ካያችሁ እንደዚህም ትችላለህ እንዴ ለስከዛሬው የሰደብኩ ይቅርታ ሚልም አለ። ብዙ ኮሜንቶች አሉ እና ያ የመጣው በተሰራው አዲሱ ያሬድ ነው እና ደግሞ አሁንም ሌላ አዲሱ ያሬድን ለመስራት ማን ነው የሚሰራው? ግን አዳዲሶቹን ያሬዶች ማን ነው የሚሰራው? እኔና መድኃኒዓለም። ቆንጆ መልስ ነው። ያሬዶ አሁን እንግዲህ አልበም ወጥቷል። አልበም ትንሽ ያዝ የሚያደርገው ነገር አለና አድናቂዎች በብዙ አይነት ቦታ ላይ ይጠብቁሃል፣ ከሀገር ውስጥም ከሀገር ውጭምና ምን የታሰበ ነገር አለ በአንተ በኩል? ባይገርም አሁን እኔ ከአልበም በፊት 2 ዓመት አልሰራውም ኮንሰርት ለአልበም ብለን ማለት ነውና አሁን ያሰብናቸው ብዙ ነገሮች አሉ። መጀመሪያ ይሄ ቮለንተሪውን ስራ አንዳንዴ ስራ ብቻ ስምህን አይተክለውምና ይሄ መልካም ነገሮች ላይ ስራህን ፕላስ ታደርገበት ይሄ ራስህን ከማህበረሰቡ ጋር ሁሌ ታኖረዋለህ ማለት ነው። እሱን ነበር ስናስብ የነበረው። እሱኛውን መንገድ ጨርሰናል። አሁን ግን በኮንሰርት ያሰብናቸው ክፍለ ሀገር አለ፣ አዲስ አበባም አለ። እግዚአብሔር ከፈቀደ ደግሞ ወተን እንሰራለን ብለን አስበናል። መውጣቱ ያው ለኛ አዲስ አይደለም፣ ግን እዚህ በደንብ አላር አዲስ ነገር ይዘን መተን በአዲስ እናንተ ቤት ነው አዲሱን ነገር ምን ጀመረው ዛሬ 1 ሚሊዮን ስለሚገባ በእርግጠኝነት ባርጋው በዳስ በሙዚቃም ተዘጋጅተናል። እናንተ ቤት ነው በአዲሱ መንገድ ምን መጣው ብለናል። እኛም ደስ ብሎ ነው የምንቀበለው። እዚህ ክፍለ ሀገርና አዲስ አበባ ላይ እንሰራለን። 5 ሀገር እንሰራለን።
ከዛ ደግሞ እንወጣለን ብለናል ሚውዚክ ቪዲዮስ እኔ በጣም ስለምወዳቸው ነው መሰራቸው እንዳልኩሽ ነው ከ3 ወር በኋላ ያኛው አዲስ ያሬድ ጋር ነው ሚውዚክ ቪዲዮ የሚወጣው ማለት ነው በቀጣይ ግን አሁን የምትሰራቸው ማህበራዊ ኃላፊነት ላይ የምትሰራቸው ነገሮች በቋሚነት ለመስራት ያሰብክበት ነገር አለ የእውነት በዚህ ታይም አላሰብኩም አሁን ግን ቢሆንልኝ ደስ ይለኛል የአእምሮ እድገት ስንለት ላይ መስራት ፈልጋለሁ ለምሳሌ ብዙ ጊዜ የሚደበቁ ናቸው እነሱ ቤት ተደብቀው ብዙ ጊዜያቸውን የሚያሳልፉ ናቸው እነሱ ወጥተው የሚዝናኑበትን ቦታ ምናምን አስባለሁ ማለት ቦታ ቋሚ ቦታ እንኳን ባይሆን ለነሱ ዝግጅት ማዘጋጀት እነሱ ኢንጆይ ሲያደርጉ ማየት ደስታቸውን ለቤተሰባቸው ማሳየት እሱን አስባለሁና እግዚአብሔር ከፈቀደ በሱን መጣለን ብዬ አስባለሁ በጣም ደስ የሚል ሐሳብ ነው በጣም ትልቅ ሐሳብ ነው እንደሚሳካ ደግሞ እውነታችን ነው እግዚአብሔር ያሳካዋል እስቲ አይዞኝ አንተም ስታስብ እኛም ሁሉ ጊዜ እንደ ኢቢኤስም ከጎንነንና እንደዚህ አይነት ሐሳቦች ደግሞ ሊደገፉም ይገባቸዋል እንዳልከው ነው ብዙ ምን ሰማቸው አሳዛኝ ታሪኮች እኛም ጋር ይገጥሙናል እንሰማለንና ያልታዩትን ነገሮች ማየት በጣም ደስ ይላል አመሰግናለሁ ይጨምርልህ አሜን እንደው የምትቆጭበት ነገር አሁን ይሄን ሳላረግ ብለ የምትቆጭበት ነገር አለ የምቆጭበት ነገር ምንድነው አሳድጓለሁ ብዬ ያመጣሁት ልጅ ከኔ ጋር ለመቀጠሉ ምን ነው ያው አልፈቀደም ነው የምለው ፈጣሪ እኔ ጋር ቢሆን ትምህርቱን እንደጀመረ ቢቀጥል በተቻለኝ አቅም ብዙ አርቄያለሁ ብዙ ለፍቼለታለሁ ከኔ ጋር ቢሆን ይናፍቀኛል ምናምን ግን አልሆነምና የሚቆጨኝ እሱ ነው እኔ የቱ ጋር ነው ጥፋቴ ብዬ ራሴን ስጠይቅ ከሱ ጋር ያለኝ ነገር ውስጥ ምንም የለም በጥፋት ደረጃ ነው ያው ብዙ ነገር ሞክረናል እኔና እሱም እሺ ብሎኝ ብዙ ቻሌንጆችን አድርጓል ከሱስ ለመላቀቅ ከብዙ ነገር ግን አልቻለም በተቻለኝ አቅም እኔም እሱን ራሴን ታይሚንግ ጊዜን ሁሉ ነገርን ሰጥቼው አብረን ሞክረን ነበርና በእኔም በሱም ስተት አለ ብዬ አላምንም ያው አለ እሱን ራን የሚያደርገው ነገር ሱስ የሚባል ነገርና አለ ያየንና እሱ በጣም ይቆጨኛል የት ነው ያለው አሁን ታገኛለህ ኢሳያስ አልፎ እንገናኛለን ይመጣል ሳይሆን ካየኝ በቃ አይችልም ይሮጦ ይመጣል እና እሱ በጣም ይቆጨኛል ሰውን በጣም ወዶት ነበር አብረን ዘፍነናል እናሱ ምናምን የመጣበት መንገድ የሚገርም ነበርና እሱ በጣም ይቆጨኛል ያሬድ ጋር ብዙ ነገር እናንሳካለን አይበቃንም ሰዓቱ ግን ያው አልበም ከወጣ 9 ወር ቢሆነው ማመስገን የምትፈልጋቸው አሁን ደግሞ በመትሰራቸው በጎ ስራዎች ላይ የሚያግዙ ሰዎች ካሉ እነሱን ማመስገን የምትፈልግ ከሆነ ያሬድ እሺ ያው እኔ ሁሉንም ማመሰግናለሁ እንዲህ ብዬ ከጠራው የሚታዘበኝ ሰው ሊኖር ይችላል በመሃል ግን በቃ እንደዚህ መስመር ማረግባቸው ሰዎች አሉ አብረውኝ ከኔ ጋር የሚለፉ ኪነት በጣም ነው ማመሰግነው ዋሴም እንደዚህ በጣም ነው ማመሰግነው ቦላሌ ፋሽንንም በጣም አመሰግናለሁ ሌሎቻችሁ በጣም ነው የምወዳችሁ በጣም ነው ማከብራችሁ ኢቢኤስንም እንደዚህ በጣም አመሰግናለሁ እኛም እንግዳችን ስለሆንክ እናመሰግናለን እንግዲህ በቀጣይ ሁሉም እቅድ ተሳክቶ ደግሞ ድጋሚ እንገናኛለን ብለን ተስፋ እናደርጋለን እሺ በጣም አመሰግናለሁ በምን ሙዚቃ እንሰነባበት እንጥስ በሚለው ደስ ነው ይለኝ እንዴ እዚች ቦታ ላይ ነው እንደዚህ ያስደነገጠኝ እዚች እንጫወታለን እንዴ ተገኝተን አዎ እናመሰግናለን ያለው እሺ እኔም በጣም አመሰግናለሁ ዘና ፈታ ያለው እሁዳችን በኢቢኤስ ከመላ የስቱዲዮ ባለሙያ ጋር ይሄንን ይመስል ነበር ሳምንት በሌሎች ፕሮግራሞቻችን መልሰን እስከምንገናኝ ድረስ በያላችሁበት ምሽታችሁ ውብ ይሁን እንላለን መልካም ጊዜ Yanuran
ሳስናትስ ይማር ብትኝስ እናናዬ እኔማ ለብቻዬ አጠገቤ ሰውላንቺዬ እናናዬ እናናዬ እኔማ ለብቻዬ አጠገቤ ሰውላንቺዬ እናናዬ ያኑርሽ ብዬ ብልባክሽ እንደው ላንቺስ ባክሽ ኧረ እንደው በሉኝ ሌላም ወይ ባህላችን ያወጋችን ደንባችን ባትኝ ምን ሳፉሽ ያኑርሽ በጤናሽ በርሜሽ ከፈገግታ ሳቅጠዋታሽ አው እባክሽ አብረሽ እንትስ አው እንትስ ሳስናትስ ይማር ብትኝስ በጣም ቆንጆ በማስተዋል ብትይ እባክሽ ምን ልበልሽ ቁመና ብትይ በአስተሳሰብ ብትይ እባክሽ ምንም የማይወጣልሽ ልሽ ይማርሽ ይማርሽ ሳስናትስ ይማር ብትኝስ እንትስ አው እንትስ ሳስናትስ ይማር ብትኝስ አው እዩስ ካይኔ ያቀረረውን ባዬን ይህን ስትሆናችዬ ምነው እናናይ አው ዙሪያ ላየው ያለፈው አለፈ ነው ያስተዳደቄንም እንደው አይወቅ አይባል እንደው ያኑርሽ ብዬ ብልባክሽ እንደው ላንቺስ ባክሽ ኧረ እንደው በሉኝ ሌላም ወይ ባህላችን ያወጋችን ደንባችን ባትኝ ምን ሳፉሽ ያኑርሽ በጤናሽ በርሜሽ ከፈገግታ ሳቅጠዋታሽ አው እባክሽ አብረሽ እንትስ አው እንትስ ሳስናትስ ይማር ብትኝስ በጣም ቆንጆ በማስተዋል ብትይ እባክሽ ምን ልበልሽ ቁመና ብትይ በአስተሳሰብ ብትይ እባክሽ ምንም የማይወጣልሽ ልሽ ይማርሽ እንትስ አው እንትስ ሳስናትስ ይማር ብትኝስ እንትስ አው እንትስ ሳስናትስ ይማር ብትኝስ ከልብ ከልብ ልብ 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 ያኑራን ከልብ ከልብ ልብ 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 ያኑርሽ ግባ ያኑራን ኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ